ህዊዬ እንኳን ደስ ያለሽ፣ እንኳን ለዚህ አበቃሽ። የምር በጣም ደስ ብሎኛል። ህዊ ዲዛይነር ሁላችንም እናውቃታለን። ሰላም ሰላም ቤተሰብ እንዴት ናችሁ? የተወደዳችሁና የተከበራችሁ ኮንግራ በሏት እየገባችሁ ቲክቶከሯን ሁላችንም እናውቀዋለን። ማናቃት የለም። ህዊን ለማታውቋት ደግሞ ህዊ ዲዛይነር ብላችሁ ሰርች ብታደርጉ ታገኟታላችሁ ማለት ነው። እና ደስ ይላል። እናትነት ትልቅ ስጦታ ድንቅ ነው። እንግዲህ ባለቤትሽ ህዊ አንቺ ራስሽም በልጅ እግዚአብሔር ስለባረካችሁ እንኳን ደስ ያላችሁ። የምር በጣም ደስ ብሎኛል። እመቤቴ ድንግል ማርያም ደግሞ በሰላም ፈታሽ ልጅሽን እንድታቅፊ የአብራክሽን ክፋይ እንድታይ ስለረዳሽ እግዚአብሔር ይመስገን። እንኳን ደስ ያለሽ። እመቤቴ ደግሞ ቅፍ ድግፍ አድርጋ ልጅሽን አንቺንም ትጠብቅሽ፣ ልጅሽን ታሳድግልሽ። ካለን ነገር ይልቅ እግዚአብሔር ደግሞ የሰጠን ስጦታው ድንቅ ስጦታው ብዙ ነው። የምር በጣም እኮ ነው የሚገርመው። በሰው ወድ ውስጥ እንግዲህ ልጅን የሚያክል ነገር ተፈጥሮ አድጉ ያንን ብቻ ብዙ ነገር ነው። እግዚአብሔር ስራ እኮ በጣም የሚገርም ነው እውነት። በቃ በወዳችሁ ውስጥ እንኳን ይብንና ገና 2 3 ወር ምናምን ሲሆን የሆነ በቃ የሚሰማችሁ ስሜት በጣም ደስ የሚል ነገር ነው። የሆነ ገና ነፍስ ሲፈጥርበት በራሱ በጣም ትልቅ ደስታ ትልቅ ነገር ነው የሚሰማው። ስለዚህ እግዚአብሔር ሁላችንም እግዚአብሔርን ማመስገን መቻል አለብን። እናት ያልሆናችሁም ደግሞ እናትነትን እንድናይ እግዚአብሔር ይርዳን። ሁሉም ሰው ደግሞ እናትነትን ሲያይ የእናቱን ጣዕም እናቱ በምን አይነት ጫማ ላይ እንደቆመች በምን አይነት ምድር ላይ እንደቆመች ለካ እናቴ እንደዚህ ነበር እንደወለደችኝ እንደዚህ ሆና እንደዚህ አምጣ እንደዚህ 9 ወር ሙሉ ተጨንቃ ነው እንዴ ብለን እናስባለን። ለእናታችን ብዙ ነገር ነው የሚቀየረው። እውነት ለመናገር ሴት ልጅ ስትወልድና ሳትወልድ ሙሉ አስተሳሰባ ሄዊን ታያታላችሁ። እኔ በእርግጥ ስሷ ምርጥ ሰው ናት፣ ግን ደግሞ የበለጠ ደግሞ አሁን ታያላችሁ። አንደኛው እናትነት ፍቅር ነው። ከምንም በላይ ለልጇን ትኖራለች፣ ለሀገሯ ለቤተሰቦቿ የሚጨክን ልብ አይኖራትም። ምክንያቱም 12 ጅማቷን በጣጥሶ ከአንጅቷ ሲወጣ ያ ህመሙ ስለምታውቀው ለሰው ልጅ የሚጨክን ልብ የሚያዝን ልብ ይኖራታል። ሰው እንደዚህ በሰው ውስጥ ልጅ ተፈጥሮ እንደዚህ ነው እንዴ ብላ እስከምትደነቅ ድረስ ማለት ነው። የሚገርማችሁ ነገር እስከምትደነቅ እግዚአብሔር ስራው ብዙ ነው፣ ስራው ድንቅ ነው ብላ ፈጣሪን ታመሰግናለች ማለት ነው። ማንኛውም ሴት እናትነትን ስታይ ግን ከዛም በፊት ያው እግዚአብሔርን የማታመሰግን ሴት የለችም ብዬ ሳላስብ ሳይሆን ግን በቃ እንዴት ልበላችሁ፣ ሁሉም ነገር ይቀየራል በቤታችሁ ውስጥ። ማታቁትን ታዩታላችሁ ማለት ነው። እና ምጡን እርሽው ልጁን አንሽው ይባላል። እንግዲህ 9 ወር አንድ ሰው ሲያረግዝ በቃ ያቺ ቀን እስከምትመጣ ያቺ ቀን እስከምትደርስ ምናክል ጭንቀቷንም ለሰው መናገርም ባትችል ግን በቃ በጣም ትጓጓለች። በቃ ያ ቀን እስከሚደርስ በቃ ኢቭን እንኳን በቃ ብዙ ነገር አለ። ወልዳ እንኳን የምትነሳ ራሱ አይመስላትም። ገብቷቸዋል። ለምን አላየችውማ እንዴት ነው የምሆነው ብላ ማሰብ ትጀምራለች። ግን እግዚአብሔር ደግሞ ታላቅ ነው፣ ረድቷት ከጭንቅ አማላጇ ረድታት ለዚህ ስላበቃቻት እግዚአብሔር ይመስገን። የምር በጣም ደስ የሚል ነገር ነው። እናትነት ጸጋ
እናት በመሆናችሁ ኩሩ። የምር እናትነት በጣም የሚያኮራ ድንቅ ነገር ነው። እናትነት በመሆናችሁ ምንም ልታፍሩ፣ ምንም ልትሸማቀቁ አይገባም። አንዳንድ እህቶች አላችሁ ከወለዳችሁ በኋላ ልጆቻችሁን እሱ ከጎኔ የለም፣ እሱ አስረግዞኝ ጠፋ፣ እሱ አልተንከባከበኝም ብላችሁ አውጥታችሁ የምትጥሉት ልጅ በጎዳና ላይ አላችሁ። ነገር ግን ያ የተፈጠረ እግዚአብሔር ያለ ምክንያት አልፈጠረውም። ስለዚህ የፈጠርሽውን ከአንጀትሽ የወጣውን ልጅ ተንከባክበሽ ማሳደግ መቻል አለብሽ። ምክንያቱም ብትከፊ፣ ብታዝኚ፣ ብትደክሚ፣ ብታለቅሺ የዓይንሽን እንባ ሊያብስልሽ የሚችለው ማን ነው? ያ የወለድሽው ያ ከአንጀትሽ የወጣው ልጅ ነው አምባሽን ሊያብስልሽ የሚችለው። ኢቭን እንኳን የአንድ አመት የሶስት አመት ልጅ እንኳን አቅፋችሁ ወይ ባለቤታችሁ አስከፍቷችሁ ሊሆን ይችላል። ግን በቃ እረፍት አይሰጣችሁም። ያ ልጃችሁ ነው አይናችሁን እያየ እንኳን እንዳታለቅሱ እንኳን እንዳትከፉ የሚያደርጋችሁ ማን ነው? ልጃችሁ ነው። ልጃችሁ የአብራካችሁ ክፋይ ማለት ነው። እና ወንዶች በዚህ አጋጣሚ ልነግራችሁ የምፈልገው ነገር ቢኖር ምንድን ነው፣ ሴት ልጅ ስታረግዝ ብዙ ነገር ያስፈልጋታል። ብዙ ነገር ኢቭን እንኳን አንተ በራስህ ትናፍቃታለህ፣ አይደለም ሌላው ቀርቶ ማለት ነው። ከጎኗ እንኳን መሆን ባትችል እንኳን የሆነ 30 ደቂቃ 15 ደቂቃ ለሷ ጊዜ ሰጣት ትሪት ልታደርጋት ይገባል። እና በጣም ከምንም በላይ አብሶ ኢትዮጵያን ወንዶች ማለት ነው፣ አንድ የምነግራችሁ ነገር ቢኖረኝ ምንድን ነው የምፈልጊው? ምን አስፈለገሽ? የሆነ ፊቷ ተከፍቶ ካየ ወይ እስቅል ብላ ካየሃት የሆነ በቃ እንደዚህ ብታደርጉ እንደዚህ ነው ምናምን ትሬት አድርጋት ምንም። ምክንያቱም ሚስት ማለት ያው አስተዋይ ወንድ ይገባዋል። ግን ሳናስተውል ብዙዎቻችን በትዳር ውስጥ ገብተን ምንም ነገር ሳናስብ ምንም እቅድ ሳንይዝ ልጅ እንወልድና ብዙ እናቶች በመንገድ ላይ ይወድቃሉ፣ ያዝናሉ፣ ይከፋሉ። ሆኖም ግን ያው ከጎኗ አይዞሽ ነው ያለውልሽ ብለህ ባለ ከስሯ ሳትቆም ስትቀር እንግዲህ ያረገዘች እያለ ትጨነቃለች፣ ታስባለች። ስለዚህ ያ የምታስበው ያ ጭንቀት እዛ ህጻን ልጅ ላይ ተጽዕኖ ያመጣል ብለህ ማሰብ መቻል አለብህ። ወይም ደግሞ ሳታስተውል እሷን ከጎኗ ሆኜ ላግዛት እችላለሁ ብለህ ሳታስብ ትዳር ውስጥ ገብተህ ልጅ ባትወልድ ጥሩ ነው ብዬ ነው ማስበው። ሆኖም ግን ደግሞ አንዴ ከሆነ በኋላ ደግሞ ከጎኗ ቆመህ ልታግዛት፣ ትሪት ልታደርጋት፣ አይዞሽ ማድረግ በቻለ ምን አማረሽ፣ ምን አስፈልገሽ ብለህ ጠይቃት ይገባል። እና በጣም ደስ ብሎኛል። ደስታችሁን ያብዛላችሁ መድኃኔዓለም። የምወዳችሁ ማከብራችሁ እግዚአብሔር ለሁላችሁም ልጅ ይስጣችሁ፣ ላልሰጣችሁ